በቤተ ክርስቲያኒቱ ፕሬዝዳንትና የመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ ዕውቅና የኮሌጁ ፕሪንሲፓል የቤተ ክርስቲያኒቱን አቋም በመጣስ ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋራ የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል። ይህ ፊርማ ስነ ስርዓት ሲካሄድ ኤምቢኤስ ወይንም ሴሚናሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ። ከመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አቋም ውግዘት ጋር በተገናኘ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የሴሚናሪያችን ፕሪንሲፓል ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋር ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዝዳንቱና ፕሪንሲፓሉ ቤተክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋር እያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የተምታታና እርስ በርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም ከነዚህ አካላት ጋር ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። ይህንኑ ተከትሎ ከነሐሴ 23 እስከ 24 ቀን 2017 ዓመተ ምህረት የመሰረተ ክርስቶስ ቤተክርስቲያን የመሪዎች ጠቅላላ ጉባኤ ወይንም መጠመጉ ሲደረግ ጉዳዩ በዚያ ስብሰባ ላይ ቀርቦ አቋማችን በግልጽ ለዓለም እንዲታወቅ አንዳንድ ግድ የሚላቸው ወገኖች ጥሪ አቅርበው እንደነበር ይታወቃል። ይሁንና የቤተ ክርስቲያኒቱ ፕሬዝዳንት አጀንዳው ለጠቅላላው ጉባኤ ማቅረብና አቋማችንን ለዓለም ህዝብ ማሳወቅ ሲገባቸው ጉዳዩን ችላ በማለት ሳያቀርቡት ቀርተዋል። ምክንያቱ ምን ይሆን? በሐምሌ 2017 ከወገኖች ለተነሳው ተቃውሞ ነሐሴ 9 2017 ዓመተ ምህረት በተሰጠው ግብረ መልሳዊ መግለጫ ከነዚህ አካላት ጋር ምንም አይነት ህብረትና ግንኙነት እንደሌላቸው የካዱ ቢሆንም ጥቅምት 7 2018 ዓመተ ምህረት ወንድና ወንድን ሴትና ሴትን በምታጋባው የቨርጂኒያ ኮሚዩኒቲ ሜኖናይት ቤተክርስቲያን እንደተገኙ በፌስቡክ ገጻቸው ላይ መለጠፋቸው ሌላው ማስረጃ ነው። ይህንኑ ተከትሎ በተነሳው ተቃውሞ ጥቅምት 7 2018 ዓመተ ምህረት ሁለተኛ በወጣው መግለጫቸው ላይ እውነታውን ክደው እጠቅሳለሁ፣ እንደዚህ አይነት ሐሳብ ከሚያራምዱ ግለሰቦች፣ ማህበራት፣ የእምነት ተቋማት ጋር ምንም አይነት ህብረት የላትም አይኖራትምም የሚል መግለጫ እንዳወጡ ይታወቃል። ታዲያ ማንን ወክለው ነው ከነዚህ አካላት ጋር ህብረትን እየፈጠሩ የሚገኙት? መረጃዎች በግልጽ በአደባባይ ተለጥፈው እያሉ ነሐሴ 9 2017 በወጣው መግለጫ ምንም አይነት ህብረትና ግንኙነት እንደሌላቸው መግለጻቸው እንዳለ ሆኖ በሁለተኛው መግለጫ ማለትም ጥቅምት 7 2018 ዓ.ም በወጣው ደግሞ ሴሚናሪያችን ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይንም ኤምቢኤስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ ሲሆን ይህንንም ለተቋሙ በግልባጩ አሳውቀናል ይላል። የሌለውን ግንኙነት እንዴት ሊያቋርጡ ቻሉ? ከተቋረጠስ ግንኙነቱን አሁንም እንዳልተቋረጠ የሚያመለክቱ እንቅስቃሴዎች ለምን ሊቀጥሉ ቻሉ? በእርግጥ ግንኙነቱን አቋርጠው ይሆን ወይስ አላቋረጡ? እነዚህን ውሳኔዎች የትኛው አካል እየወሰነ ይሆን? በእነዚህ ሁሉ ምክንያቶች በቤተ ክርስቲያኒቱ መሪዎች ላይ ያለው እምነት ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለህዝባችን የምናቀርበው ጥሪ የቤተ ክርስቲያናችን ከፍተኛው የስልጣን አካል የሆነው
የመሰረተ ክርስቶስ ቤተክርስቲያን